ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፈቃድ ዘመቻን በይፋ አስጀምረዋል። ጠቅላይ ሚኒስትሩ ኢትዮጵያን በጋራ ማንሳት የሚቻለውን እርስ በርስ በመተጋገዝ መሆኑን ገልጸው ሁሉም ዜጋ በበጎ ስራ እንዲሳተፍ ጥሪያቸውን አቅርበዋል። ሰው የመሆን መለኪያው የማንነት ሚዛን እኩሌታም ለሰዎች ማዘን፣ የተቸገሩትን መደገፍ፣ የወደቁትን ማንሳት ነው። ልባቸው ለቅንነት የሰሰተ ኢትዮጵያውያን የዕለት ደስታቸው ምንጭም ከዚሁ ጓሮ ይቀዳል። አንዳንዶች በቅንነት የኖሩት ተመልክቶ ከንፈር መምጠጥን የትናንት ታሪክ ያደረገም የወደቁትን አቧራ አራግፎ ወደ እድገት ማማ ማሻገር ዛሬ በኢትዮጵያ ሰማይ ስር የጥቂቶች ብቻ ሸክም አይደለም። ሰውነትን ከፊት ያስቀደመ ለማህበረሰብ መኖርን ስንቁ ያደረገ ትውልድ የነገዋን መኖሪያውን የጋራ ሀገር በትጋት እየሰራ ይገኛል። ዛሬ ክረምት ለኢትዮጵያውያን ወጣቶች የምትናፈቅበት መልኳ ሌላ ነው። በትምህርት የሰነበተ አእምሮ የዘመመ ጎጆ አፍርሶ መልሶ በማጽናት የሚታደስበት፣ የማህበረሰብ ጉድለት የሚሞላበት፣ የትብብር የመተጋገዝ የበጎነት ወደ መሆን ተሻግሯል። እስከዛሬ በመጣንባቸው የክረምት የበጎ ፈቃድ መንገዶችም የተገለጠው ይኸው ሀቅ ነው። የክረምት በጎ ፈቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። ዘንድሮ ደግሞ እዚህ ወሊሶ ላይ አስጀምረናል። ተስፋችን በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች እያንዳንዱ ማህበረሰብ ተባብሮ የእጅ አጠር ሰዎችን ቤት ይሰራል፣ ትምህርት ቤቶች ይገነባል፣ መለስተኛ በሎካል አቅም የሚገነቡ መንገዶች ይገነባል፣ ድልድዮች ይገነባል፣ ፋርማሲዎች ይገነባል፣ ጤና ኬላዎች ይገነባል። እነዚህ ስራዎች ተሰናስለው መንግስት በበጀት በእቅድ ከሚሰራቸው ጋር ሲደመሩ ነው የኢትዮጵያን ብልጽግና የሚያረጋግጡት። የኢትዮጵያ መንግስት ባለው በጀት ባለው የገንዘብ አቅም ብቻ ሊረጋገጥ የሚችል ብልጽግና የለም። ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ ዕውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። የበጎነት ማሰሪያው ትውልድን ማነጽ፣ ትውልድን ማጽናት ነው። ለዚህም ነው ባለፉት ዓመታት የክረምት በጎ ፈቃድ አገልግሎት ጊዜያት ሁሉ የነገ የሀገር ባለቤት የሆኑ ጨቅላ ህፃናት ማነጫ ማዕከላት በብዛት መገንባታቸው። ይህም በመንግስት አቅም ቢሞከር ረዥም ጊዜ ይፈጅ የነበረውን ርቀትን አቅርቦ ዛሬ በትምህርት ስርዓት ውስጥ አዲስ ተስፋ እንዲፈነጥቅ ምክንያት ሆኗል። የትናንት የትምህርት ስርዓታችን ጉድለት በዛሬ የበጎነት የፈቃድ ምግባር ጨለማው እየገፈፈ የሚገኘው። ባለፉት 5-6 ዓመታት በሀገር ደረጃ 35,000 መዋዕለ ህጻናት ተገንብተዋል። 35,000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። 35,000 ተማሪ አይደለም 35,000 ትምህርት ቤት ተገነባው። በዚህ ውስጥ ከ4 ሚሊዮን በላይ ህጻናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቅድመ አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ። ይሄ በጣም ትልቅ ድል ነው። የዛሬ የኢትዮጵያን ወጣቶች ውሎና ዳር ከደግነት ደጃፍ ከአዛውንቶች ምርቃት ስር ሆኗል። የማህበረሰብን ችግር የተረዳ ይህንንም ውስንነቶች ለመቅረፍ ጉልበትና ዕውቀቱን የማይሰሰት ሀገርን ለማስቀጠል የሚቀድመው እንደሌለ በተግባር እያረጋገጠ ይገኛል። የዛሬ የኢትዮጵያ ወጣት አካፋን ከሲሚንቶና አሸዋ ለማዋደድ የማይጠየፍ መዳፎቹ ለስራ ስብዕናውም ለሀገር ብልጽግና ተላልፎ የተሰጡ ሆነዋል። ይህ የነገዋ ኢትዮጵያ የብልጽግናዋ መሰረት ነው። የተነቀለ እድገት ከማህበረሰቡ የወጣ እድገት ዋጋ የለውም። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የትናንት ኢትዮጵያ አባቶቻችን በደምና በአጥንታቸው ጠላትን አንበርክከው ያስረከቧት ናት። የዛሬዋ መልኳ በወጣቶቿ ላብና ጉልበት ዕውቀትና ታዛዥነት የጎለመሰች የብልጽግናዋን መንገድ በወጣቶቿ ጉልበት ያቃለለች ሆናለች። ይህ
ከግለሰቦች የተሻገረ በወጣቶቿ ልብ የተጻፈ በጋራ ተጋምደው ያጸኑት የበጎ ፈቃድ አገልግሎት ያበረታው የእድገት መንገድ ነው። አሜሪካ በህወሓት ቡድን አመራሮችና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካ መንግስት እዚህ ውሳኔ ላይ የደረሰው አክራሪው አቋም ባላቸው የህወሓት ቡድን አመራሮች ምክንያት በትግራይ ክልል ያለውን ችግር ለመፍታት የሚደረገውን ጥረት እንደሚያስተጓጉል ነው የጠቀሱት። የፕሪቶሪያ የሰላም ስምምነት ሙሉ በሙሉ የተጣለውን ማፍረሱን አውጆ ወደ ወታደራዊ ምልመላ የገባው የህወሓት ቡድን ዳግም ጦርነት ለመቀስቀስ እየተዘጋጀ መሆኑን በመግለጫዎቹ አንስተዋል። የህወሓት አክራሪ ቡድን የፕሪቶሪያውን የሰላም ስምምነት ትግበራ እንዲደግፍና በስምምነቱ የተገኘውን ሰላም እንዲያጸና እንዲሁም ከፌዴራል መንግስቱ ጋር አሉኝ የሚላቸውን ልዩነቶች በውይይት እንዲፈታ ተደጋጋሚ ጥረት ስታደርግ የከረመችው አሜሪካ ቡድኑ በትግራይ ላይ ያለው ችግር እንዳይፈታ ሰላምም እንዳይመጣ እንቅፋት ሆኗል በሚል ነው ማዕቀቡን የጣለችው። የአሜሪካ ውጭ ጉዳይ ሚኒስቴር ያወጣው መግለጫ አክራሪ አቋም የያዙ የህወሓት ቡድን አመራሮች በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየሰሩ እንደሆነ ያመላክታል። በኢትዮጵያ የአሜሪካ ኤምባሲ ለኢቢሲ የላከው መግለጫ እንደሚያሳየው በህወሓት ቡድን በኩል የተያዘው አክራሪ አቋምና እሱን ተከትሎ የተፈጠረው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሏል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት በሰጡት መግለጫ እንዳሉት የቪዛ እገዳ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው የህወሓት ቡድን አመራሮችና ቤተሰቦቻቸው ላይ ነው። በዚህም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ አስታውቀዋል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል ያረጋገጠው መግለጫው በቀጣናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ያሏትን ዲፕሎማሲያዊ መሳሪያዎች በሙሉ መጠቀሟን እንደምትቀጥል አስታውሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን የአሜሪካ መግለጫ አመላክቷል። ይህ እውነታ ደግሞ ከሰሞኑ በትግራይ ክልል በሚንቀሳቀሱ የፖለቲካ ፓርቲዎችና በተለያዩ ዓለም አቀፍ ተቋማት እንዲሁም መገናኛ ብዙሃን ሲገለጽ መቆየቱ ይታወቃል። ስልጣንን በኃይል ይዞ የሚገኘው የህወሓት ቡድንም ወታደር እያደራጀና እያሰለጠነ መሆኑን አልካደም። ጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውንና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመውን የሰላም ስምምነት በይፋ ማፍረሱን በማሳወቅ የስምምነቱ ውጤት የሆነውን የትግራይ ክልል ጊዜያዊ አስተዳደርን ፈንቅሎ ስልጣኑን የተቆጣጠረው የህወሓት ቡድን ከውስጥና ከውጭ ኃይሎች ጋር በመቀናጀት ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑ ይፋ ሆኗል። ቡድኑ ከጦርነት ዝግጅቱ መካከል የሆነውን ወጣቶችን አስገድዶ ወደ ውትድርና ስልጠናና ዘመቻ እያስገባ ሲሆን ድርጊቱን የተቃወሙ ወላጆችና ወጣቶችንም ማሳደድና ማሰርን መደበኛ ስራው አድርጓል። 15 አንቀጾች ያሉት የፕሪቶሪያው የሰላም ስምምነት ዘላቂ ሰላምን ማንበርና ልማትን ማረጋገጥን ሲያልም ለዚህ ስኬት የጀርባ አጥንት ተብለው የሚታሰቡና በተፈራራሚ ወገኖች ላይ የተጣሉ ግዴታዎችን በግልጽ ያስቀመጠም ነው። በዚሁ መሰረት በሀገር መከላከያ ሰራዊት የሰሜን እዝ ላይ ጥቃት ፈጽሞ ጦርነቱን የጀመረው ህወሓት ሁሉንም አይነት የጦር መሳሪያ ፈቶ በህገ መንግስታዊ ማዕቀፍ ውስጥ በሰላማዊ መንገድ ብቻ ሊንቀሳቀስ ወዶና ፈቅዶ መፈረሙን ሰነዱ ያሳያል። የፌዴራል መንግስት ደግሞ በትግራይ ክልል ታጣቂዎችን ኢላማ ካደረገ ጥቃት የመቆጠብ መሰረታዊ አገልግሎትን ዳግም የመጀመር ህወሓት ከሽብርተኝነት መዝገብ እንዲወጣ የማመቻቸት እንዲሁም ሰብአዊ ድጋፍና አቅርቦት ያለ ገደብ እንዲሳለጥ የማድረግ ግዴታዎች ተጥለውበታል።
የፌዴራሉ መንግስትም እነዚህን የስምምነት ግዴታዎቹን ለመፈጸም ወራት አልፈጀበትም። ይሁንና ተፈናቃዮችንና ታጣቂዎቹን እንደ መያዣና መደራደሪያ መጠቀም የመረጠው የህወሓት ቡድን ስምምነቱ ፈርሷል የሚል ይፋዊ መግለጫን በቅርቡ ከመስጠቱም በፊት ሲያደርግ የነበረው ሁሉ ከስምምነቱ የተቃረነ ነው። በስምምነቱ መሰረት ታጣቂዎችን ስምምነቱ በተፈረመ አንድ ወር ትጥቅ በማስፈታትና የተሃድሶ ስልጠና እንዲወስዱ በማድረግ ከማህበረሰቡ ጋር ዳግም እንዲቀላቀሉ ከፌዴራሉ መንግስትና ከሶስተኛ ወገን ተቆጣጣሪዎች ጋር መስራት የነበረበት የህወሓት ቡድን ሂደቱ በጅምር እንዲቆም አድርጓል። በዚህም በአንድ ጊዜ በሰላማዊ መንገድ የሚታገል ፓርቲነትንም በትጥቅ የሚደገፍ ቡድንነትንም አጣምሮ ከኢትዮጵያ ህግ ውጭ መንቀሳቀስን መርጧል። ይህ የህወሓት ቡድን መንገድ ከስምምነቱ ያፈነገጠ ብቻ ሳይሆን ለዘላቂ ሰላምም ችግር መሆኑን የተረዳው የፌዴራሉ መንግስት ትዕግስትን መርጦ ደግሞም ቡድኑ የሰላም አማራጭን ይዞ እንዲቀጥል ሲወተውት ከርሟል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ ጥቅምት 2018 የፓርላማ ቆይታቸው ከህወሓት ጋር መሳሪያ መደበቅ አልተስማማንም፣ ታጣቂ ማሰልጠን ማስመረቅ አልተስማማንም ሲሉ ቡድኑ እየሄደበት ያለውን ጸረ ፕሪቶሪያና ጸረ ህገ መንግስት አካሄድ የፌዴራሉ መንግስት እንደሚያውቅ ግን ደግሞ ዳግም ግጭት ውስጥ ላለመግባት ትዕግስት ማድረጉን በአጽንኦት ገልጸው የነበሩት የህወሓት ቡድን ልክ እንደ ታጣቂዎቹ ሁሉ ዓመታትን በመጠለያ ጣቢያ በሚኖሩ ተፈናቃዮች ጭምር ፖለቲካን እየሰራ የኔ ህጋዊ ሰውነት ሳይመለስና ህወሓት እንደ ቡድን ሳይድን የተፈናቃይ መመለስ ብሎ ነገር የለም። ቀድሞ ነገር እኛ ማዳን የምንፈልገው ድርጅታችንን ነው፣ ህዝብም ይህንን አቋማችንን ነው የሚደግፈው ሲል በህዝብ ስቃይ መዘባበቱም ይታወሳል። የቀድሞው የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ ስልጣን ከመልቀቃቸው በፊትም ሆነ ከለቀቁ በኋላ በሰጧቸው መግለጫዎችና ቃለመጠይቆች ተፈናቃዮች እንዳይመለሱ በማድረግ ሲያደናቅፍ የነበረው ህወሓት መሆኑን ጠቅሰው በዚህ በኩል የፌዴራሉን መንግስት መውቀስ እንደማይቻል ደጋግመው መስክረዋል። ህወሓት በአንቀጽ 6 ንዑስ አንቀጽ ኤ ላይ የተቀመጠውንና ኢትዮጵያ አንድ የመከላከያ ኃይል ብቻ ይኖራታል የሚለውን ችላ ብሎ እስከዛሬ የትግራይ ሰራዊት በሚል ኃይሉን ይዞ ለህዝባዊ አገልግሎትና ልማት ሊውል ይገባው የነበረን የክልሉ በጀትና እርዳታ ለታጣቂ ቀለብ አድርጎት ይገኛል። በፕሪቶሪያ ስምምነት አንቀጽ 7 መሰረት የውጭ ግንኙነት ሥራ የፌዴራል መንግስት በመሆኑ ህወሓት የኢትዮጵያን ሉዓላዊነትና የግዛት አንድነት አደጋ ላይ በሚጥል አግባብ ከየትኛውም የውጭ ኃይል ጋር ግንኙነት ላይ ፈጥር ፈርሟል። ሆኖም ጽምዶ በሚል ጥምረት ፈጥሮ ከስምምነቱ ብቻ ሳይሆን ከሀገሪቱ ህገ መንግስትና ሉዓላዊነት ያፈነገጠ ተግባር ላይ ተሰማርቷል። በአንቀጽ 7 መሰረት የህወሓት የስምምነት ግዴታ በህገ ወጥ መንገድ ያካሄደውን ምርጫና መሰረትኩት ያለውን ክልላዊ መንግስት አፍርሶ ከፕሪቶሪያው ስምምነት የሚቀዳ ሁሉን አካታች ጊዜያዊ አስተዳደር እንዲመሰረት ማድረግን አምኖ መፈረሙ ይታወሳል። ከዚህም ባሻገር ወደ ህገ መንግስታዊ ስርዓት ለመመለስና የፌዴራል መንግስቱን እውቅና ለመስጠት የተስማማውና የፈረመው ህወሓት ዛሬ ላይ በህገ ወጥ መንገድ የተመረጠውን የክልል ምክር ቤት ከ5 ዓመት በኋላ ጠርቶ መንግስት መስርቻለሁ እያለ ይገኛል። ህወሓት በሀገሪቱ የሚገኙና በትጥቅ የሚታገሉ አካላትን በምንም አይነት መንገድ ከመደገፍ እንዲቆጠብ የተቀመጠ ድንጋጌ ቢኖርም በተግባር ግን በሀገሪቱ ካሉ ታጣቂ ቡድኖች ጀርባ አሁንም እጁ አለ። አሁን ደግሞ እንደ አዲስ የጦርነት ነጋሪትን በመጎሰም ላይ የሚገኘው ቡድኑ ወጣቶችን ያለ ፈቃዳቸው ከባህላዊ ማዕድን ማውጫ ስፍራና ከሥራ ቦታቸው ሳይቀር እያፈሰ ወደ ጦር ካምፕ እያጎረ ይገኛል። በፈቃደኝነት ለጦርነት ልጇን የምትሰጥ እናት እንደማያገኝ የተረዳው ቡድኑ ለማስገደድ የሚያግዘውን የሳዋ ህግ ግልባጭ የሆነ አዋጅ አዘጋጅቶ በዕድሜ የገፉ እናቶችን ሳይቀር ልጃችሁን ለጦርነት ካልሰዋችሁ የገንዘብም የእስርም ቅጣት ይደርስባችኋል እያለ በግፍ እያሰረ እየቀጣ ይገኛል። በመጨረሻም የፕሪቶሪያ የሰላም ስምምነት ለትግራይ ህዝብ ትልቅ እፎይታን የሰጠ ነው። የፌዴራል መንግስት የስምምነት ማዕቀፎች በመተግበር ዘላቂ ሰላምና ልማት ለማምጣት ብዙ ስራዎች ቢሰራም ስምምነቱ እንዳይፈጸም የህወሓት ቡድን እንቅፋትን ፈጥሯል። የህወሓትን የስምምነት የነበረውን የደቡብ አፍሪካን የፕሪቶሪያን የስምምነት ሂደት የሚያስታውሰን እናስቃኛለን።
ከ10 ቀናት ድርድር በኋላ ያኔ ምንን ሰማይ ይሆን ብሎ ለሚጠብቀው የሀገሬው ህዝብ የሰላም ተስፋው ይፋ ሲደረግ ከኢትዮጵያ ህዝብ ባለፈ ለዓለም አቀፉ ማህበረሰብም ትልቅ ትርጉም ነበረው። ስምምነቱን ተከትሎ ታህሳስ 17 ቀን 2015 ዓ.ም በአፈ ጉባኤ ታገሰ ጫፎ የተመራ የፌዴራል መንግስት ልዑክ የሰላም እፎይታን እየቀዘፈ በትግራይ ክልል የተቋረጡ አገልግሎቶችን ስለማስጀመር ወደ መቀሌ አቀና። ማንም ሰው ምንም ጥርጣሬ ሳይኖረው ጧት ተሳፍሮ እዚህ የመጣው በአስቸኳይ ይህንን ለመፈጸም የሚያስችል ቲም በጣም በአጭር ኖቲስ ለመላክ የተደረሰው ውሳኔ እውነት ለመናገር ድፍረት የተሞላበት ትክክለኛ ውሳኔ ነው። ይህ በሆነ ማግስትም የኢትዮጵያ አየር መንገድ ወደ መቀሌ መደበኛ በረራውን ማድረግ ሲጀምር ወዲያው ሳይቆይ ደግሞ ተቋርጦ የነበረው የቴሌኮሙኒኬሽን የባንክና የመብራት አገልግሎትም ተጀመረ። በዚህ ሁነት ላይም ብዙ የተነፋፈቁ ቤተሰቦች በእንባ ተራጭተው የተገናኙበት ነው። ዜናው ስሰማ እውነት ነው ውሸት ነው ብዬ ወደ ጓደኛዬ ነው የደወልኩት። ምንድነው አየር መንገድ መቀሌ በረራ አድርጋለሁ ያለ እውነት ነው ስላት፣ አዎ እውነት ነው ስትለኝ ማርያም ቤተክርስቲያን አለች ከጠገበ እሷ ጋር ነው የፈርኩት። እሷ ጋር ሄጄ በቃ ለቆስኩ። ድብልቅልቅ ነው ያለብኝ። ባለ 12 አንቀጹ የሰላም ስምምነት ለ2 ዓመታት የዘለቀውን ጦርነት ጸጥ አሰኝቶ የሰብአዊ ድጋፎች ያለ ገደብ እንዲገቡ፣ የዜጎች ደህንነት እንዲረጋገጥ በር እየከፈተ የመልሶ ግንባታ ስራዎችም ተጧጡፈው ቀጠሉ። በተፈጠረው የሰላም አየር ተኩስ ቆሟል። ይጠፋ የነበረው የሰው ህይወትም እንዲሁ። የቆሰሉ ሰዎች በጤና ተቋም፣ የተጎዱ አካባቢዎች ደግሞ በመልሶ ግንባታ እንዲታከሙም አስችሏል። ትግራይ ቴሌኮሙኒኬሽን አልነበረም፣ መብራት አልነበረም፣ ባንክ አልነበረም፣ የአየር ትራንስፖርት አልነበረም፣ ትምህርት አልነበረም፣ ፋብሪካዎች ስራ አቆመዋል። ይሄ ሁሉ እኮ ጀምሯል። ትርፍ አይደለም እንዴ? የሰላም ስምምነት ከተፈረመ በኋላ የፌዴራል መንግስትም ብዙ ርቀት በርካታ ጥረት አድርጓል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ ማቋቋም በዲዲአር መርሃ ግብር ብዙ ሀብት መድቦ የጀመረው ጉዞ በህወሓት ቡድን አመራሮች በተፈጠረ ማስተጓጎል ተጀምሮ ቀረ። ስምምነቱ ከጸደቀበት ማግስት ጀምሮ እስከ ዛሬዋ ቀን ድረስ ህወሓት የሄደበት መንገድ በተለይም በታጠቁ ኃይሎች ትጥቅ መፍታትና በህገ መንግስታዊ ስርዓቱ መከበር ዙሪያ ያሳያቸው ተከታታይ እርምጃዎች ስምምነቱን በጊዜ ቅደም ተከተል አደጋ ላይ የጣሉ ናቸው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። የጊዜ ቅደም ተከተሉ ሲቀጥል የህወሓት ቡድን በራያና በጠለምት አካባቢዎች የነበረውን አንጻራዊ ሰላም የሚያናጉ ወታደራዊ እንቅስቃሴዎችን በይፋ ማድረግ ሲጀምር የፌዴራል መንግስቱና የሀገር መከላከያ ሰራዊት ግን የተፈናቃዮችን በሰላም መመለስ በውይይት መፍትሄ እያበጁ መፈጸም ችለዋል። በዚህኛው ቡድኑ ያሰበው ትንኮሳ ሲከሽፍበት፣ በወልቃይት በኩል ተፈናቃዮቹን ለፖለቲካ ቁማሩ በመጠቀም በወታደራዊ ትንኮሳ አዳዲስ ግጭቶችን ቀስቅሷል። ይህ የኃይል አካሄድ በፕሪቶሪያው ስምምነት ላይ የሰፈረውን አለመግባባቶችን በህገ መንግስታዊ መንገድ ብቻ የመፍታት መርህን ገደል የጨመረ ክስተትም ሆኗል። ጭር ሲል አልወድም የሚለው የህወሓት አንጃ የጣሰው ስምምነቱን ብቻ ሳይሆን የኢትዮጵያን የፖለቲካ ፓርቲዎች ምዝገባ ህግ ጭምር ነው። በፕሪቶሪያው ስምምነት መሰረት ቡድኑ በሰላማዊ መንገድ የሚንቀሳቀስበትን ህጋዊ መስመር መከተል ነበረበት። ሆኖም ግን የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸውን ህጋዊ ቅድመ ሁኔታዎችና አዳዲስ የምዝገባ መመሪያዎችን ወደ ጎን ብሏቸዋል። ከዚያም አለፍ ብሎ በቡድኑና በፌዴራል መንግስት ይሁንታ የተመሰረተውን ጊዜያዊ የክልል አስተዳደርን በኃይል እስከ ማስወገድ ደርሷል። ስራ ሁሉ አሻጥር የሆነው ቡድኑ ምንም እንኳን የትም ባያደርሰውም ወታደራዊ መዋቅር ይዞ የሚንቀሳቀስና ከፌዴራል መንግስቱ እውቅና ውጭ ታሪካዊ ጠላት ከሆኑ ከውጭ ኃይሎች ጋር ቀጥተኛ ግንኙነት ፈጥሮ ኢትዮጵያን ለመውጋት ያዙኝ ልቀቁኝ ማለቱ እልህ የሚያስጨርስ ጉዳይ ሆኗል። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት።
እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ይህ አካሄድ የኢትዮጵያን ብሔራዊ ሉዓላዊነትና የፕሪቶሪያውን ስምምነት መንፈስ ሙሉ በሙሉ የሚጻረር ነው። ሰላምና ልማት የናፈቀው የትግራይ ህዝብ ቡድኑ የጭቃ ሾህ ሆኖበት ዛሬም የሰላም አየር ይሻለኛል የሚለው ድምፁ እየታፈነበት ነው። ጦርነትና ግጭት ጠማቂው የህወሓት ቡድን ከካይሮ እስከ ካርቱም እስከ አስመራ በተዘረጋው ጽምዶ ብሎ በጠራው ጥምረቱ የፕሪቶሪያው ስምምነት እንዳይተገበር እግር እየጎተተ ቆይቶ በመጨረሻም ስምምነቱን ቀዶ ጥሎታል። የፌዴራል መንግስትን ትዕግስትና የሰላም ፍላጎትን እንደ ፍርሃት የቆጠረው ቡድኑ ዳግም እልቂትን ለመቀስቀስ ረፍት አልባ መቅበዝበዝ ላይ ነው። ያገኘሁትን ሰላሜን ማየት የጀመርኩትን ልማቴን አትንጠቁኝ ብሎ ከሁሉ በላይ የትግራይ ህዝብ እምቢ ለህወሓት ቡድን ጥቅመኞች የሚልበት ታሪካዊ ወቅት ላይ ነን። ዜናው አበቃ። ከቀሪ የብሩህ ተስፋ ፕሮግራማችን ጋር መልካም ቆይታ